Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ውድ ተመልካቾቻችን እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ እያልን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ህዝበ ክርስቲያኑ የትንሳኤ በዓልን በአብሮነትና በመረዳዳት ሊያሳልፍ ይገባል ሲሉ የሃይማኖት አባቶች ጥሪ አስተላለፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት የእንኳን አደረሳችሁ መልእክት የትንሳኤን በዓል ስናከብር ለችግር የተዳረጉ ወገኖችን በማገዝ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን መወጣት አለብን ብለዋል። በተያያዘም የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት የእንኳን አደረሳችሁ መልእክት ከመላው የሀገራችን ህዝቦች ጋር በመተባበርና በአንድነት በመቆም መጥፎ ስራዎችን ልንቃወም ይገባል ብለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩም በዓሉን አስመልክቶ ባስተላለፉት የእንኳን አደረሳችሁ መልእክት የትንሳኤ በዓል ጥላቻን በፍቅር እንዲሁም በቀልን በይቅርታ የምናሸንፍበት ሊሆን ይገባል ብለዋል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ለ2018 ዓመተ ምህረት የትንሳኤ በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ የትንሳኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለውና ሞት የተሻረበትና ህይወት ዋስትና ያገኘበት ነው ብለዋል። የዘንድሮውን ትንሳኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው ያሉት ጠቅላይ ሚኒስትሩ መንገዳችን ረጅም፣ ጉዟችን ፈታኝ መሆኑን እናውቃለን ብለዋል። የኢትዮጵያ ትንሳኤ የሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ መሆኑን ጠቅላይ ሚኒስትሩ አስታውቀዋል። ትንሳኤን ያለ ህማማት እንደማናስበው ሁሉ ዲሞክራሲም ከውጣ ውረድ ነጥሎ ማየት እንደማይቻል ገልጸው ዲሞክራሲና ብልጽግና ያለ ጽናት አይሳኩም ብለዋል። ከኛ በፊት አመጻውን በትግስት የመከቱ ተሻግረዋል፣ ሁካታውን በጽናት ያለፉ አሳክተዋል ሲሉም በመልእክታቸው አስፍረዋል። ብንመኝም ፈተናውን አናስቀርም፣ መጽናት ግን እንችላለን ያሉት ጠቅላይ ሚኒስትሩ ከድህነት መውጫው ብርታታችን፣ ወደ ዲሞክራሲ መድረሻችን ትግስታችን እንደሆነ አምነን ለኢትዮጵያ ትንሳኤ በሙሉ ልባችን እንትጋ ሲሉም ጥሪያቸውን አስተላልፈዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ለክርስትና እምነት ተከታዮች በሙሉ ለትንሳኤ በዓል የእንኳን አደረሳችሁ መልእክት አስተላለፈ። ተቋሙ ባስተላለፈው መልእክት በሀገር ውስጥና በመላው ዓለም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለ2018 ዓመተ ምህረት የኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ብለዋል። ትንሳኤ የእግዚአብሔር ታላቅ ርህራሄና ፍቅር የተገለጠበት የነጻ መውጣት የድል በዓል መሆኑን ተቋሙ ገልጿል። ክርስቲያኖች በዓሉን ሲያከብሩ ኢየሱስ ክርስቶስ ለሰው ልጅ የከፈለውን የፍቅር ዋጋ በማሰብ እርስ በርስ በመዋደድ ጥላቻን በማስወገድ መለያየትን በመጸየፍ ፍቅርን፣ ርህራሄን፣ መከባበርንና መረዳዳትን እንደ ሸማ በመላበስ ሊሆን እንደሚገባ ገልጿል። ጉባኤው በዓሉ ሲከበር በክርስትና አስተምህሮትና በኢትዮጵያ ባህል መሰረት የታመሙትን በመጠየቅ በሕግ ጥላ ስር የሚገኙትን ታራሚዎች በመጎብኘት በተለያየ ችግር ውስጥ ያሉትን ወገኖች ያለንን በማካፈል ሊሆን ይገባል ሲል አሳስቧል። ሰላም የሁሉም ነገር መሰረት በመሆኑ ለኢትዮጵያና ለዓለም በመጸለይ ሰላምን ለማጽናት በሚደረገው ጥረት ውስጥ ኃላፊነት ለመወጣት ቃል ኪዳን በመግባት በዓሉን ማሳ
ማሳለፍ ይገባል ሲል ጉባኤው ጥሪ አቅርቧል። የኢንዱስትሪዎች ተኪ ምርት የማምረት አቅም ወደ 4.2 ቢሊዮን ዶላር ማደጉ ተገለጸ። በ2018 በጀት ዓመት 8 ወራት ውስጥ የገቢ ምርቶችን በሀገር ውስጥ በመተካት 4.2 ቢሊዮን ዶላር የውጭ ምንዛሪ ማደግ መቻሉንና የኢንዱስትሪዎች የማምረት አቅም በከፍተኛ ሁኔታ ማደጉን የኢንዱስትሪ ሚኒስቴር አስታውቋል። የሚኒስቴሩ የኮሙኒኬሽን ስራ አስፈጻሚ አበባ ታመነ እንደገለጹት የኢትዮጵያ ታምርት ንቅናቄ በሀገሪቱ የማኑፋክቸሪንግ ኢንዱስትሪ ላይ መዋቅራዊ ለውጥ አስመዝግቧል። ንቅናቄው ከተጀመረ ጀምሮ በዘርፉ የታየው እድገት ተጨባጭ መሆኑን ጠቅሰው የአምራች ኢንዱስትሪዎች ቁጥር በ2010 በጀት ዓመት ከነበረው 18747 በአሁኑ ጊዜ ወደ 27764 ከፍ ማለቱን ገልጸዋል። የኢትዮጵያ ታምርት ንቅናቄ ዋነኛ ስኬት የገቢ ምርትን በሀገር ውስጥ መተካት መሆኑን የገለጹት ስራ አስፈጻሚዋ በ2010 በጀት ዓመት 640 ሚሊዮን ዶላር ብቻ የነበረው የውጭ ምንዛሪ የማዳን አቅም በ2018 8 ወራት አፈጻጸም ወደ 4.2 ቢሊዮን ዶላር ማደጉን ጠቁመዋል። ይህም የተገኘው የሀገር ውስጥ አምራቾችን በማበረታታትና የሀገር ውስጥ ግብዓቶችን እንዲጠቀሙ በማድረግ መሆኑን አስገንዝበዋል ሲል ጋዜጣ ፕላስ ዘግቧል። የህብረተሰብን ጤና በስጋት ላይ የሚጥሉ ህገወጥ ምርቶች ተያዙ። የኢትዮጵያ ምግብና መድኃኒት ባለስልጣን ቅርንጫፍ ጽህፈት ቤቶች የትንሳኤ በዓል ምክንያት በማድረግ ባካሄዱት ቁጥጥር ከ20 ሚሊዮን ብር በላይ የሚያወጡ ጥራትና ደህንነታቸው ያልተረጋገጠ ህገወጥ የምግብ ምርቶች በቁጥጥር ስር መዋላቸው ገልጸዋል። ከዚህ የቁጥጥር ተግባር በንግድ ሱቆች፣ በሱፐርማርኬቶችና በኤግዚቢሽን ማዕከላት ጥብቅ ፍተሻ የተደረገ ሲሆን ቁጥጥሩ በአዲስ አበባ በሁሉም ክፍለ ከተሞችና በክልሎችም መካሄዱ ተመልክቷል። በቁጥጥሩ ሂደት ወቅት አስገዳጅ የሆነው የገላጭ ጽሑፍ ደረጃ ያላሟሉ ምርቶቹን ከባዕድ ነገር ጋር የተቀላቀሉ የመጠቀሚያ ጊዜ ያለፈባቸው አምራቻቸው የማይታወቅ የጥራት ምርት የሌላቸውና ለጤና አስጊ የሆኑ በርካታ ምርቶች ለገበያ ቀርበው መገኘታቸው ተገልጿል። ከነዚህም መካከል ቂቤ፣ በርበሬ፣ የምግብ ዘይት፣ የገበታ ጨው፣ የለውዝ ቂቤ፣ ማር፣ የህፃናት ምግቦች፣ ጭማቂ፣ የለስላሳ መጠጦች፣ እሽግ ውሃ፣ የወተት ምርት፣ ቴምርና ዱቄት በዋናነት ይጠቀሳሉ። እነዚህን የጤና ስጋት የሆኑ ምርቶች ይዘው በተገኙ ግለሰቦችና ድርጅቶች ላይ እንደ የጥፋታቸው መጠን እርምጃ የተወሰደ ሲሆን ለአገልግሎት የማይውሉት ምርቶች ደግሞ የተወገዱ መሆኑን ባለስልጣኑ አስታውቋል። የህዳሴ ፓርቲ ገዢው ፓርቲ ለዜጎች ሁለንተናዊ ደህንነት ቅድሚያ ይስጥ ሲል አሳሰበ። ፓርቲው ትላንት ባወጣው መግለጫ ነፍጥ አንግበው በጫካ የሚገኙ ወገኖች ትጥቅ ፈተው በአስቸኳይ ወደ ውይይት እንዲገቡ ጥሪ አቅርቧል። መሰረት ባዩ የህዳሴ ፓርቲ ገዢው ፓርቲ ለዜጎች ሁለንተናዊ ደህንነት ቅድሚያ ይስጥ በሚል ርዕስ ባወጣው መግለጫ የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያ ፖሊሲ ካስተዋወቀ በኋላ በበርካታ ምርቶችና አገልግሎቶች ላይ የዋጋ ጭማሪ ታይቷል ብሏል። በርካታ መንግስታዊ አገልግሎቶችም ጭማሪ ተደርጎባቸዋል ያለው ፓርቲው በዝቅተኛ ኑሮ ያሉ ኢትዮጵያውያን ዜጎች ሁሉም ነገር ከአቅማቸው በላይ ሆኖ በተነጻጻሪ የተሻለ ኑሮ የነበራቸው ደግሞ ከዕለት ወደ ዕለት ወደ ድህነት ወለል እየወረዱ ነው ብሏል። ከዚህ ጋር በተገናኘ ያናገርናቸው የፓርቲው ፕሬዝዳንት ኢማን አሰፋ ኢትዮጵያ በተለያዩ ዘርፎች እምቅ አቅም ያላት ሀገር በመሆኗ ሰላምን አጽንቶ ዜጎችን በእነዚህ ዘርፎች ስራ በማሰማራት የውጭ ምንዛሬ የሚገኝበት ቋሚ የፖሊሲ ማዕቀፍ መንግስት እንዲያዘጋጅ ጠይቀዋል። ዜጎች ደህንነት መጠበቅ መቻል አለበት። በተለይ አሁን ባለው በኑሮ ውድነት መሰረት ባደረገው መልኩ የታችኛው ማህበረሰብ ዝቅተኛ ክፍያ የሚያገኘው ወይም ደግሞ ዝቅተኛ ገቢ የሚያገኘው ማህበረሰብ መኖር ያልቻሉበት ሁኔታ ተፈጥረዋልና በዛ ልክ መንግስት ደህንነታቸውን መጠበቅ መቻል አለበት። ደህንነቱ መጠበቅ አለበት ስንል ከሰላምና ጸጥታ አኳያ ብቻ ሳይሆን ከኃላፊነት የተሰጠው ነው። አደራ የተሰጠው እስከሆነ ድረስ ታስተዳድረናለህ፣ ትመራናለህ፣ ታኖረናለህ ተብሎ አደራ የተሰጠው መንግስት እስከሆነ ድረስ በዛ ደረጃ ልክ መሆን መቻል አለበት ነው። ዜጎችን መደጎም መቻል አለበት። ሁለተኛ ደግሞ ኢኮኖሚ ደግሞ እንዲረጋጋ መስራት መቻል አለበት። ይህንን ነገር እየሰራ አይደለም እኛ ስናይ ማለት ነው። የኢትዮጵያውያን ዜጎች የዕለት ተዕለት ለምግብና ለተለያዩ ወጪዎች አብቃቅቶ መጠቀም የማይቻልባት ደረጃ ላይ ተደርሷል ያለው ፓርቲው በዚህም
መንስኤው የመንግስት የገበያውን ስርዓት ወቅቱንና የዓለም ተጨባጭ ሁኔታ በሚጠይቀው ልክ ለመመራትና ለችግሮች ወቅታዊና ተገቢ ምላሽ ለመስጠት አለመቻሉ ነው ብሏል። በሌላ በኩል የኢትዮጵያን ችግር እንፈታለን በሚል ነፍጥ አንግበው በጫካ የሚገኙ ወገኖች ትጥቅ ፈተው በአስቸኳይ ወደ ውይይት እንዲገቡ ህዳሴ ፓርቲ ጥሪውን አቅርቧል። ላይ ደግሞ ዝቅተኛ ክፍያ የሚያገኙ ዜጎቻችን እጅግ በጣም አስቸጋሪ ሁኔታ ውስጥ ገብተዋል እና እነሱን መርዳት አለበት፣ ማገዝ አለበት። ኢኮኖሚ በአጠቃላይ ደግሞ ማረጋጋት አለበት። ያንን ደግሞ ጫና እየተፈጠረ ያለው ትኩረት ስላልተሰጠበት ነው። በዚህ መንገድ ላይ መንግስት ከታጣቂዎች መወያየት አለበት፣ መናገር አለበት፣ በጠረጴዛ ዙሪያ መሆን መቻል አለበት። ያ ለማድረግ ደግሞ መንግስት ብቻ ሳይሆን እነዛን ፍቃዳቸውን ማሳየት መቻል አለባቸው። እንደ ጥሪ ነው ያቀረብነው እኛና ከሌሎች ጋር ሆኖ ተነጋግሮ ከባለድርሻ አካላት ጋር ሆኖ አማራ ክልል ላይ ያለውን በዛ መንገድ መሄድ መቻል አለበት። ትግራይ ክልል ላይ ያለው ነገር ደግሞ ጊዜያዊ መስተዳድሩ፣ ምርጫ ቦርድ፣ ፌዴራል የሚመለከታቸው አካላት ሆኖ ተወያይተው ተነጋግረው የትግራይ ክልል ያሉ ዜጎቻችን በአጠቃላይ በፈለጉት በመረጡት መንግስት መመራት መቻል አለባቸው። አሁን ያለው እዛ ጫናው ደግሞ መቅለል መቻል አለበት። ውይይት መደረግ አለበት። ኢትዮጵያውያን የሚያደርጉትን ሰላማዊ ትግል አጠናክረው እንዲቀጥሉ ዓለም አቀፉ ማህበረሰብም የበኩሉን አዎንታዊ ሚና እንዲወጣ የህዳሴ ፓርቲ ባወጣው መግለጫ ጥሪ አቅርቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የአሜሪካና የኢራን ከፍተኛ ባለስልጣናት ዛሬ በፓኪስታን ተገናኝተው ይነጋገራሉ ተብሎ ይጠበቃል። በሌላ በኩል በእስራኤልና በሊባኖስ መካከል በቀጣይ ሳምንት ማክሰኞ በዋሽንግተን ንግግር እንደሚጀምር ተገልጿል። ሸሪፍ ኢማም በአሜሪካው ምክትል ፕሬዝደንት ጄዲ ቫንስ የሚመራ የልዑካን ቡድን ከኢራን ከፍተኛ ተወካዮች ጋር በከፍተኛ ደረጃ ለመነጋገር ቅዳሜ ዕለት ፓኪስታን ገብተዋል። ይህ ስብሰባ ጦርነቱ ከተጀመረ ወዲህ የመጀመሪያው ሲሆን የተኩስ አቁሙን ስምምነት ተከትሎ የሰላም መንገድ ማምጣት ይቻል እንደሆነ የሚፈትሽ ስብሰባ ተደርጎም ተወስደዋል። የኢራን የልዑካን ቡድን ቅዳሜ ጠዋት ላይ ፓኪስታን ዋና ከተማ ኢስላማባድ ደርሰዋል። የልዑካን ቡድኑ በፓርላማ አፈ ጉባኤ መሐመድ ባገር ቋሊፍ የሚመራ ሲሆን ቋሊፍ በኤክስ ገጻቸው ባጋሩ ጽሑፍ ውይይቱ የሚደረገው እስራኤል በሊባኖስ የተኩስ አቁም ስምምነት ስታደርግና የታገዱ የኢራን ንብረቶች ሲለቀቁ እንደሆነ ገልጸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ድርድሩን በተመለከተ በማኅበራዊ ሚዲያ ባጋሩት መልእክት የኢራን ባለሥልጣናት ምንም ካርድ የላቸውም ብለዋል። ይልቁንም ለዓለም አቀፍ የኃይል አቅርበው ቁልፍ የሆነውን የሆርሙዝ ሰርጥ በመዝጋት ለዝርፊያ እየተጠቀሙበት ነው ሲሉም ከሰዋል። ለወትሮ በሰዎች የሚጨናነቁት የኢስላማባድ ጎዳናዎች ቅዳሜ ጠዋት ላይ ጸጥ ረጭ ብለዋል። ንግግሩ ከመጀመሩ ቀደም ብሎ የጸጥታ ኃይሎች መንገዶቹን በሙሉ ዝግ አድርገዋል። የፓኪስታን ባለሥልጣናት ነዋሪዎች በቤታቸው ውስጥ እንዲቆዩም ተማጽነዋል። በዚህ የተነሳም ከተማዋ በአስቸኳይ ጊዜ አዋጅ ስር ያለች አስመስሏታል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ አርብ ዕለት እንዳሉት ሁለቱ ወገኖች ከጊዜያዊ ጦርነት እረፍት ወደ ዘላቂ ስምምነት ለመሸጋገር ጥረት ሲያደርጉ፣ ግጭቱ ደግሞ አስቸጋሪ ሁኔታ ውስጥ ወድቋል ብለዋል። ምክትል ፕሬዚደንት ጄዲ ቫንስ የትራምፕ ልዩ ልዑክ የሆኑትን ስቲቭ ዊትኮቭና የትራምፕ አማች ጀርድ ኩሽነርን እየመሩ በስብሰባው ላይ ይገኛሉ። አርብ ዕለት ወደ ፓኪስታን ከማቅናታቸው ቀደም ብሎ እንደተናገሩት ከኢራን ጋር የሚደረገው ንግግር ቀና እንደሚሆን ያላቸውን እምነት ገልጸዋል። ነገር ግን አሉ ቫንስ፣ የኢራን ቡድን ድርድሩን ትቶ ሌላ ጨዋታ መጫወት ከፈለገ ተደራዳሪ ቡድኑ አይታገስም ብለዋል። በሌላ በኩል የሊባኖሱ ፕሬዚደንት ጆሴፍ አውንስ ቢሮ አርብ ዕለት እንዳስታውቀው በእስራኤልና በሊባኖስ መካከል ድርድር ማክሰኞ ዕለት በዋሽንግተን እንደሚጀመር ገልጿል። በዚህም በሂዝቦላህና በእስራኤል መካከል ያለው ጦርነት እንዲያበቃ ውይይቱ ቀጥተኛ የሆነ ንግግር እንዲደረግ ትፈልጋለች። ይህ የሚሆነው ግን ልክ እንደ ኢራን ሁሉ የተኩስ አቁም ስምምነት ሲደረግ እንደሆነም አስታውቃለች። እስራኤል በበኩሏ ሂዝቦላህን ትጥቅ በማስፈታቱ በኩል ልክ እንደ ኖቬምበር 2024 የሊባኖስ መንግሥት ኃላፊነቱን እንዲወስድ ትፈልጋለች። ከዚህ ባለፈም ከኢራን ጋር የተደረገው የተኩስ አቁም ስምምነት ሊባኖስን አይጨምርም የሚል አቋም አላት። ይህንን የእስራኤል አቋም ዋነኛ አደራዳሪዋ ፓኪስታንም ሆነ ሌሎች አገራት አይቀበሉትም። ምክንያታቸው ደግሞ የተኩስ አቁም ስምምነቱ ሁሉንም ያካትታል የሚል ነው። መረጃው የአሶሺየትድ ፕሬስ ነው።
ሐማስ ከጋዛ የሰላም ስምምነት ሁለተኛ ምዕራፍ በፊት ትጥቅ አልፈታም ማለቱ ተዘገበ። የእስራኤል ብሔራዊ ቴሌቪዥን አገኘሁት ባለው የሐማስ የውስጥ ሰነድ መሰረት የፍልስጤሙ ቡድን ከሰላም ቦርድ ከፍተኛ ተወካይ ጋር በካይሮ ተገናኝተዋል። በስብሰባው ወቅት ሐማስ ባስቀመጠው ቀይ መስመር ያቀረባቸው ነጥቦች መካከል የጦር መሳሪያ ጉዳይ የፍልስጤም የውስጥ ጉዳይ ነው፣ በወረራ ስር እስካለን ድረስ የሐማስ መሳሪያዎች ህጋዊ ናቸው የሚለው አንደኛ ሲሆን፣ ሌላኛው የጋዛ መልሶ ግንባታ ከትጥቅ መፍታት ጋር መያያዝ የለበትም የሚለው መሆኑ ተገልጿል። እንዲሁም የጋዛ አስተዳደራዊና የደህንነት መዋቅሮች የስልጣን ክፍተትና ሁከት እንዳይፈጠር ሲባል ባሉበት መቀጠል አለባቸው ይላል። ማንኛውም የወደፊት ፖለቲካዊ ውይይት እስራኤል ከጋዛ ሙሉ በሙሉ ሳትወጣና እገዳውን ሳታነሳ የማይታሰብ ነው ማለቱን ስፑትኒክ ኢትዮጵያ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና በዚሁ ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። በድጋሚ መልካም በዓል።